ዝም ብለሽ ቀርጾን ስታዩ እንዲህ አይነት እንቅስቃሴ ኩዴታ ነው። ኩዴታ አይነት ነው ያለው። የታጠቀ ኃይል ሄዶ አስተዳደር አካባቢ መሳሪያ ደቅኖ ባለፉት 2 ወራት ግን በቀጥታ ወደ ሲቪል ሰርቫንቱ በአካውንቱ እንዲገባ ከተደረገ በኋላ ግን ምንድነው ፍላጎቱ? ታደሰ ማውረድ ነው ወይስ ታደሰን ለሚቀጥለው ፍላጎታቸው ተገዢ ማድረግ ነው? ቢጫ ካርድ እውነት ነው። በእኔ ቢጫ ካርድ ለመስጠት የሄደ ቡድን ነው ለታደሰ። ለምንድን ነው ቢጫ ካርድ የሚሰጠው? አንድም ጊዜ ግንኙነት አድርገን አናውቅም። ሰላምን በተመለከተ ንግግር አድርገን አናውቅም ብሎ እንደ ጀብዶ ያወራል። ስለ ሰላም ንግግር ማድረግ እንዴት ነው የሚያሳፍረው? እንዲህ ብላችሁ ያኔ ለምን እርምጃ አልወሰዳችሁበትም ይላል። ድርድር የሚባል ለመሳይን እንጀራ ይዘጋል። የአፍሪካ ህብረትንና የኢጋድን እነዚህን ዓለም አቀፍ ድርጅቶች በሌሉበት እንዳሉ ተደርጎ መግለጫ ተሰጠ። መግለጫ እኮ ሰጡ ሰዎቹ። የትምክህታቸው ጫፍ ይገለጽበት የነበረ ሀሳብ ከራሳቸውም አልፎ ሌላውን የሚያሳሳቱበትን ሀሳብ አስበን ዛሬ በክልል ደረጃ መፈንቅለ መንግስት ሊያደርጉ ሲያስቡ ምንም አማራጭ እንደሌላቸውና ተስፋ እንደቆረጡ ነው የገባኝ። ምክንያቱም ሰላም አለመፈለግ ብቻ አይደለም አሁን የምታየው። እኔ ነኝ የዚህ ቡድን መሪ እንጂ እከሌ አይደለም ነው የሚለው ሁሉም። እንደገና ይሄ ያሳመነው ኮር የሚሉት እሱ ደግሞ ወጡና በሞቱት በተሰዉት ጓዶቻችን አጽም ብሎ ወደ መማፀን ገባ። መግለጫዋ እንደወጣች በብርሃን ፍጥነት ጠቅ አርቦ እንትናን መሳይን ወይም ይሄ ፕሮፓጋንዳ ማሽኑን ከፈተና እዛ ላይ ገባና ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ክቡራትና ክቡራን የሀቅና ሳቅ ሚዲያ ተመልካቾቻችን፣ እንግዲህ እንደተለመደው በዕለተ አርብ ወደ እናንተ የምናደርሳቸውን ሳምንታዊ ወቅታዊ ጉዳዮች ይዘን ቀርበናል። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ ምንጋብዛችሁን የአበበች ካሳይ እንዲሁም የፖለቲካና ወታደራዊ ተንታኙ ገበየሁ አለልኝ ከኔ ጋር ቆይታ ያደርጋል። እስከ ፕሮግራማችን ማብቂያ በድጋሚ መልካም ጊዜ ይሁንላችሁ። እንዴት ሰነበትክ ጋዜጠኛ ገበየሁ? እንዴት ነህ? ሰላም አለን። እንግዲህ ዛሬም በሰሜኑ የጸጥታ ችግርና የሰላም ስምምነት ጉዳይ ሰፋ ያለ ነገር ትነግረናለህ ብዬ ተስፋ አደርጋለሁ። ምክንያቱም አንደኛው አካባቢ ላይ እሳት የሚለኮስ ይመስላል፣ ሌላኛው አካባቢ ላይ ደግሞ እሳቱ እየጠፋ ይመስላል። እስቲ እነዚህን እናነጻጽራቸው። ያው እንግዲህ የችግራችን ዋነኛ ስፍራ እየሆነ ነው ይሄ የሰሜኑ አካባቢ። በእኛ እድሜ እንኳን ከ50 ዓመት በላይ እኮ ሊሆነው ቀጥሏል። ስለዚህ 50 ሞልቶሻል ማለት ነው። ያው ታሪኩን በሰሜኑ የሀገራችን ክፍል ሲባል በጣም ደጋግሜ በጣም እና ችግር እዛ አካባቢ እንዲጠፋ ሳይሆን እየተባባሰ እንዲሄድ ነው የሚሰራው። እንደዚህ አንዱ ችግር ተፈታ ሲባል ሌላ ችግር ይጠመቃል። ችግርን የማስወገጃ አዝማሚያዎች ሲመጡ ደግሞ የብጥብጥ የመጥመቅ ይካሄዳሉ። እንግዲህ ያው ከሴራው ጀርባ ከግጭቱ ጀርባ የሚያተርፉ ኃይሎች ስላሉ ማለት ነው። እና አሁን 2 ነገር፣ አንደኛው እንግዲህ በመቀሌ የተነሳው ግርግር ነው። ከትናንት ወዲያ ቀድሞ በነበረው ቀን ምሽት ነው የተጀመረው። ከዚህ ከኩዋ አካባቢ ነው ወደ መቀሌ ያመራው። እሱ ምንድን ነው ከበስተጀርባ ያለው ነገር? ጥያቄው ፊት ለፊት ያለው ጥያቄ ምንድን ነው? ከዛ ደግሞ ፊት ለፊት ያለው ጥያቄ ነው ወይ ኮዙ ነው ወይስ ከበስተጀርባው ምን አለ? እነማን አሉ? ምን ዓላማ አላቸው ካሉ ማለት ነው ብለን እንፈትሸዋለን። ሁለተኛው እንግዲህ አማራ ክልል ላይ ትናንትና በክልሉ መንግስትና አፋሕድ የሚባለውን የአማራ ህዝባዊ ፋኖ ድርጅት የሚባለው እሱም በመወከል ተብሎ ማስረሻ ሰጠ የሚባል
የቡድኑ መስራች ነው ተፈራርመዋል የሚል መግለጫ ወጥቷል። ይሄ ደግሞ ከሌላው ወገን ተቃውሞ ገጥሞታል። አይወክለንም፣ ከድርጅት ተባሯል፣ እንደዚህ የሚል ለማንኛውም ይሄ ትንሽ እንደው የሰላም ተስፋ ለቀጣይ ለሚደረግ የሰላም ድርድር ተስፋ የሚሰጥ ነገር አለው ወይ የሚለውን እናየዋለን። አለው የሚልና እሱን ደግሞ በፍጹም ወደ ሰላም እንዳይመጣ ምንም አይነት ለሰላም አስተዋጽኦ እንዳያደርግ የሚደረግ መሯሯጥ ደግሞ አለ። እሱም አብረን እንመለከተዋለን። እንግዲህ ከመቀሌ ስንጀምር ያው ተከታትዬ ነበር ይሄንን ሁኔታና እነዚህ የአርሚ 31 አባላት ናቸው። ከዛ ውስጥ 71 የሚደርሱ ሰዎች ከነፍስ ወከፍ ክላሽ እስከ ቡድን መሳሪያ ዲሽቃ ድረስ ታጥቀው ወደ መቀሌ ሲንቀሳቀሱ እንትኑ በተጀመረበት ዕለት የአዛዦቹ ሄደው መሀል ላይ አነጋግሯቸዋል። ልናቆም ነው የሚሉት እነሱ። ይሄ አርሚው የሶስተኛ የምስራቅ እዝ የምስራቅ ምንድን ነው የሚባለው የእሱ አካል ነው። 3 እንትኖች ናቸው ያሉት፣ 3 ግንባሮች ናቸው ያሉት። ግንባር ነው የምስራቅ እዝ ማለት ነው። እና 3 ግንባር አለ። ደቡብ ግንባር፣ ምዕራብ ግንባር፣ ምስራቅ ግንባር የሚባሉ ግንባሮች አሉ። ወታደራዊ አደረጃጀቱ በጣም የሚገርም ነው። ብዛቱን አደረጃጀቱን ስታዩ ይሄ ከበጀት ጋር ከምን ጋር የተያያዘውን ይሄ ኃይል ነው የሚበላው የክልሉን በጀት ነው የምትዩ። እያንዳንዳቸው 5 አርሚ ነው ያላቸው። አንዱ ግንባር 5 አርሚ ደግሞ ምን ማለት ነው? አንዱ አርሚ 5 አርሚዎች እንግዲህ 15 አርሚ ያለ ማለት ነው። በ15ቱ አርሚ ስር እያንዳንዱ 3 ኮር አለው። በስሩ ደግሞ 10 ክፍለ ጦሮች አሉት። እያንዳንዱ 9 እግረኛና 1 ሜካናይዝድ። ይህን ሁሉ የያዘ ነው። ሌሎች ደግሞ በልዩ አደረጃጀት የተደራጁ አሉ። አርሚ 50 ለምሳሌ ሙሉ በሙሉ ኮማንዶ ተብሎ ስፔሻል ፎርስ ሆኖ የተዋቀረ አለ። አርሚ 60 የሚባል ደግሞ ሜካናይዝድ ነው። ሙሉ ሜካናይዝድ። አሁን እያንዳንዱ ክፍለ ጦር ሜካናይዝድ አለው፣ ግን አንድ ደግሞ ለብቻው ሜካናይዝድ። በቃ መንግስት የሚያደራጀው ኃይል ነው ይሄ ልክ ያኔ እንትኑ እንደተጀመረ። አርሚ 70 ደግሞ እንደምታውቂው በሱዳን አካባቢ ያለ ነው። እሱ ደግሞ ኮማንዶና ሜካናይዝድ ነው። እና ይሄ ነው ዝም ብሎ ለእንትኑ ያህል። ከዚህ ውስጥ እንግዲህ ይቺ 31ኛ የሚባለው አርሚ የሶስተኛ እንትን አርሚ አንዱ ማለት ነው። አንደኛው ክፍል አንደኛው ኮር ከ71 ሰዎች ናቸው መጀመሪያ የተንቀሳቀሱት። አሁን ታጥቀው ነው። ከቀደመው ጊዜ የሚለየው ታጥቀው ነው። እንግዲህ አሁን ለመታጠቃቸው አንዳንድ ግርግር ሲኖር ይሄ ትጥቃቸው ወደ ስቶር እንደገባ ምናምን ነው ሲናገሩ የነበረው ከዚህ በፊት በሚሰጧቸው መግለጫዎች። እና በዚህ ምክንያት ነው ባዶውን ባለፈው ወጥቶ የነበረው ወይ ደግሞ ጥያቄ የሚያነሳው አካል። አሁን ያው የተወሰነው ግምጃ ቤት ሰብረው ይላል፣ የተወሰነው ደግሞ ያው ከበስተጀርባው ባሉ አመራሮች የሚደገፍ ስለሆነ ብቻ ታጥቆ ነው ወይ የወጣው። ከዛ እንግዲህ የአርሚው አዛዥ አነጋገሩ አቁሞ ማለት ነው። እነ ዘነበ ክፍሌ እንደገና ደግሞ የግንባሩ አዛዥ ደግሞ ማሾ በየነ ነው። እነዚህ ሁለቱ አነጋግረው በኋላ ከቁጥጥራችን ውጪ ነው እዛ ድሮ አየር ማረፊያ አካባቢ ጠዋት መቀሌን ያው አስፍቶ ወረረ እና ያው ከቁጥጥራችን ውጪ ነው የሚሉት። ያቺ የተለመደችው ድራማዋ ናት። እንግዲህ በወታደራዊ ስር ያለ ነው።
ይህንን ጥርና ፌጥሶ በዚህ መሰረት ይሄዳሉ ባለው በቲፒኤልኤፍ ውስጥ ያለው ማዕከላዊነት አንጻር ስትዩ አስቸጋሪ ነው። የሆነ ሆኖ ከዛ ወዴት ነው የሄደው ሲባል በቀጥታ ወደ መስተዳድሩ ቢሮ ነው ሄዶ የከበበው እና ሚዲያዎችን ነው የከበበው። ሚዲያዎችን ሲከብ እንግዲህ ሚዲያው በዛ በክልሉ ፖሊስ ነው የሚጠበቀው። ገብሬ ዲላ ናቸው የዛ የፖሊስ አዛዡ። እሳቸው እንትን ብለው ያው ግን ሰራተኞቹን አባረዋል። የሚዲያውን ዝም ብለሽ ቀርጾን ስታዩ እንዲህ አይነት እንቅስቃሴ ኩዴታ ነው። የኩዴታ አይነት ነው ያለው። የታጠቀ ኃይል ሄዶ አስተዳደር አካባቢ መሳሪያ ደቅኖ ሲከብና ሰራተኞቹን ከመደበኛ ስራቸው ላይ ሲያስወግድ እንደገና ደግሞ እንትኑን ሚዲያዎችን ሲከብ እና ሚዲያዎች ስራቸውን እንዲያቆሙ ሲያደርግ ኩዴታ ነው እና ስቴፑ የኩዴታ ነው። ይሄ የታጠቀ ኃይል ከዛ ጥበቃ ከሚያደርገው ውጪ ወደ ሚዲያ ተቋማት አይገባም። ከሆነ እንትን ነው ኩዴታ ነው። ለምን ያን እሱ የሚፈልገውን መልእክት ነው የሚያስተላልፈው ማለት ነው። መንግስት ገልብጠናል፣ ከዛሬ ጀምሮ እንደዚህ ነው ምናምን ብሎ ማለት ነው። ያው ግንቦት 7 አይደል እንደዛ ነው አይደል የተደረገው። ስለዚህ ግንቦት 83 ማለት ነው። እና እንግዲህ የክልሉ ፕሬዝዳንት ታደሰ ወረደ ያው ከቦታው አልነበሩም። የአካል ጉዳተኞች ባህል ነበር፣ ወደዛ ሄደዋል። ከዛም ብቻ ወደ ቢሮቸው አልመጡም። በዚህ ክፍተት ነው እነዚህ ሰዎች የገቡት። ኦኬ አሁን ይሄ አሰላለፍ ወታደራዊ አሰላለፍ ይዘው በደንብ እንትናቸውን ጠብቀው ነው ሄዱት። የቦታ አያያዛቸው ሁሉ እንደዛ ሌላ ኃይል ቢመጣ ሊመልሱ በሚችሉበት አይነት ነው ይህን ነገር ያደረጉት። አሁን ይሄ ከሆነ አላማው እንግዲህ 2 ቀን ቆይቶ በትናንትናው ዕለት ወደ ማታ አካባቢ ያው ተሰብስበው እዛ የተወሰኑ የዚህ የመስተዳድሩ ካቢኔ አባላት እያነጋገሯቸው ነበር። እንግዲህ እስከ ትናንት ምሽት ድረስ ማለት እኛ ይህም ፕሮግራም ከመስራታችን ቀደም ብሎ ማለት ነው። እና ይሄ ከሆነ ለምን አላሳካም ማለት ይህ መፈንቅለ መንግስት ከሆነ ሞቲቭ እሱን ለምን አላሳካም ነው ወይስ መፈንቅለ መንግስት አልነበረም ፍላጎታቸው ብለን ደግሞ መጠየቅ አለብን። ኦኬ እንደዛ ብለን ስንጠይቅ ይሄ ንቅናቄ ታደሰ ወረደን ወይም አሁን ያለውን የክልሉን ካቢኔ አስፈራርቶ አንድ መልእክት ለማስተላለፍ እና ከዚህ በኋላ እንግዲህ ከዚህ በስተጀርባ ይሄ ጽምዶ ኃይል አለ ተብሎ እንዲገመት የሚያመለክቱ በርካታ ቅድመ ሁኔታዎች ነበሩ። ቀድሞ የተከናወኑ ከሻዕቢያ ጀምሮ እዚህ ጉዳይ ላይ እንዳሉበት የሚያሳዩ ነገሮች አሉ እና እነሱን ስታይ እንግዲህ ጽምዶ አለበት እዚህ ጉዳይ ላይ። ግን ምንድን ነው ፍላጎቱ? ታደሰን ማውረድ ነው ወይስ ታደሰን ለሚቀጥለው ፍላጎታቸው ተገዢ ማድረግ ነው? በቁጥጥራችን ስር ነው። አዎ በቃ በቁጥጥር በፈለግን ጊዜ እንደዚህ ልናደርግ እንችላለን፣ ልናስርህ፣ ልንገልህ፣ ልናወርድህ እንችላለን፣ ፌዴራል መንግስት ምንም አያደርግልህም የሚል መልእክት ለማስተላለፍ ይመስላል እንጂ ምንም ታደሰን አሁን ከመቀሌ የሚያጡበት ሁኔታ የለም። ሁለተኛ ሚዲያ ተቆጣጥረዋል፣ በሚዲያ ማወጅ ይችላሉ። እንግዲህ ይሄ ሲሆን እስትንፋሳቸውን ማቆም ነው የሚሆነው። ይሄን ማድረግ ከፌዴራል መንግስት የድጎማ በጀት አንሶናል የሚሰጠን እያለ ያለ ኃይል አሁን ይሄን አድርጎ ወደ የሚቀጥለው እንደ ከዚህ በፊት ጌታቸውን እንዳወረዱት አይሆንም። ይሄ ጦሱ እንደዛ ሆኖ አያበቃም። ስለዚህ የፕሪቶሪያ ስምምነት
100% ተጣሰ ነው። ኩዴታ ተካሄደ የሚል ነው እንደምታው የሚሄደው። ኩዴታ ደግሞ ያው ዓለም አቀፍ ውግዘትንም ያስከትላል። እነዚህ ሁሉ ተዳምረው የሚያመጣው ጦስና ጥንቡሳሱ ብዙ ስለሆነ ግን ቢጫ ካርድ እውነት ነው። በእኔ ቢጫ ካርድ ለመስጠት የሄደ ቡድን ነው ለታደሰ። ለምንድን ነው ቢጫ ካርድ የሚሰጠው የሚለውን ደግሞ እንመለከታለን። እስቲ አንቺ በዚህ ጉዳይ ላይ ምን አለሽ? እኔ እንኳን ትላንት እንዲህ አሁን እንደገለጽከው ነገሮችን ሳሰላስል አንዳንድ ጊዜ ቀደም ብለው የነበሩት ሀሳቦች ይባሉ የነበሩት የትምክህታቸው ጫፍ ይገለጽበት የነበረ ሀሳብ ከራሳቸውም አልፎ ሌላውን የሚያሳሳቱበትን ሀሳብ አስበን ዛሬ በክልል ደረጃ መፈንቅለ መንግስት ሊያደርጉ ሲያስቡ ምንም አማራጭ እንደሌላቸውና ተስፋ እንደቆረጡን የገባኝ። ምክንያቱም እውነታው እየተገለጠ አሁን ያለበት ደረጃ ላይ ሲደርስ ማንነታቸው እንድንረዳው አድርጎናል። ለምሳሌ ጦርነቱ በተለይ የህግ ማስከበሩ ሂደት ላይ በነበረ የፕሮፓጋንዳ አካሄድ የቲፒኤልኤፍ መሪዎች እንኳን ኢትዮጵያን ምስራቅ አፍሪካን እንዲሁም የአፍሪካን አህጉር መምራት የሚችሉበት አቅም ችሎታ በወታደራዊ በለው በፖለቲካዊ በለው የሰለጠነ ፓርቲ የተሰለጠኑ ሰዎች ስብስብ እንዳለበት ሲነገር ቆየና ከዛም ሄዶ እንኳን አይደለም አፍሪካን ኢትዮጵያንም ማስተዳደር ያልቻሉ በወንጀል የተጨማለቁ እንደሆኑ ሲገለጥ መጥቶ ድጋሚ አሁን ለመጨረሻ ጊዜ ምን ለያየናቸው በክልሉ ባሉት ሚዲያዎች ለምንድን ነበር ያ ግንቦት 20 ለህዝብ ጥቅም ሲባል ተቆጣጥሮታል የሚለው ቀርቶ አሁን ለጥቂት ግለሰቦች ለድርጅትም አይደለም ለጥቂት ግለሰቦች አገልግሎት ወደሚውልበት ደረጃ የሚደርስ ታጣቂ ይዘው የሚንቀሳቀሱ ሽፍቶች መሆናቸውን አረጋገጥኩኝ። አሁን ሳስበው ምናልባት አሁን ቅድም ስትገልጸው እንደነበር ቢጫ ካርድ ናት የምትለው ነገር እሱ ነው ይበልጥ የሚገልጻቸው። ምክንያቱም እያንዳንዱ ጀነራል የየራሳቸውን ሰራዊትና ታጣቂ ይዘው ወደ ፈለጉበት አካባቢ እንደሚንቀሳቀሱ እናውቃለን። ከፈለገበት አካባቢ ያለ ኮር ላይ የፈለገውን ሊያደርግ እንደሚያዘው የሚታዘዘውም ተነድቶ እንደሚታዘዝ ይህንን እያረጋገጥን ስለመጣን በአቶ ታደሰ ላይም ተመሳሳይ የአንዱ ጀነራል አንደኛው ላይ ምን ያህል ጉልበት እንዳለው ለማሳየት የተጠቀሙበት ነገር ይመስለኛል። ምክንያቱም እዚህ አክሱም ላይ የተነገረው ነገር ተደጋግሞም በሚዲያዎች እየተገለጸ ነው። እንግዲህ ህዳር ጽዮን ጽምዶ የሚል ርዕስ ተሰጥቶት እንደነበር በርከት ያሉ የኤርትራ ሰዎች ማለት ምእመኑ አይመስለኝም እንደኔ ምእመኑ ማንም ከልክሎት አያውቅም። ሌላም ጊዜ ቢሆን አቆራርጦ ሲመጣ እንደነበር እናውቃለንና ከዛ ውጭ ያሉ ለፖለቲካ ዓላማ ማስፈጸሚያ የተፈለጉ ሰዎች በዚህ ፕሮግራም ላይ ሊገኙ እንደታደሙ እናውቃለን። በጣም የሚገርመው ነገር በክልሉ በአክሱም ውስጥ ባሉ ማህበረሰቦች ዘንድ ያለ መከፋፈል እያየን ነው። ለምሳሌ በሙስሊሞች ላይ እየደረሰ ያለን ተጽዕኖ እናውቃለንና የአንድ የአስመራ አክቲቪስት ሙስሊም ደግሞ የዚህ ፕሮግራም መሪ ሆኖ የጽምዶና የህዳር ጽዮን ጽምዶ መሪ ሆኖ ከክርስትና አማኙ በላይ ፊት ተሰልፎ ሲመጣ የእምነት ጉዳይ እንዳልሆነ ሁሉንም እዛ ቦታ ላይ ያየናቸው ሰዎች ያገናኛቸው የእምነት ጉዳይ እንዳልሆነ አረጋግጦልናልና ግልጥ ያለ ማንም ሰው እንደው ነጻነት ቢኖረው እዛ ክልል ያለ ማህበረሰብ ይህንን እንዴት ይገልጸው እንደነበር መስማት እንችል ነበር። ግን ያው ታጣቂዎቹ ቅድም እንደነገርከን እኔ እንደውም በዚህ ልክ የሚገለጽ አልመሰለኝም መጠኑ። ምናልባት አንድ ወቅት ላይ በተለይ ከህግ ማስከበሩ ጋር በተገናኘ በርከት ያሉ የትግራይ ታጣቂዎች ወደ አስመራ መግባታቸውን ሰምቼ ነበረ። ከአንድ የመረጃ ምንጭ ማለት ነው። ወደ 200 እስከ 300 ሺህ የሚሆኑ ወጣቶች ወደዛ ምክንያትና ሁኔታ ወይም መንገዱ ምን እንደሆነ ባላውቅም ወደዛ እንደሄዱ እንግዲህ አንዳንዱ ተማርከው እንደሄዱ ተደርጎ ይገለጻል። አንዳንዱ ደግሞ ሆን ተብሎ ለማሰልጠን እንደተላኩ የሚገለጽ ሀሳብ አለ። ስለዚህ እንግዲህ ቀስ በቀስ ኤርትራ ውስጥ ታስረው የነበሩ የትግራይ ተወላጆች እየተለቀቁ ነው የሚባል ዜና እንሰማለን በየወራቱ አይደለ? እነዚህን ደግሞ በጽምዶ ምክንያት ደግሞ መልሶ ለማምጣትም ባሶች ተሰባስበው ወይም ተጠባብቀው ምንድነው የሚባለው ተዘጋጅተው እንደነበርም ያሳያልና
ከመጡትም መካከል ሊሆኑ ይችላሉ የዚህ ጽምዶ ኦፕሬሽንም ዋና ባለቤቶቹ ብዬ አስባለሁና ቅድም እንዳልነው ነው 50 ዓመት ሙሉ አሁንም በሰሜኑ የሀገራችን ጉዳይ ላይ መልስ ያልተገኘለት። በነገራችን ላይ ምናልባት እንትኑን ትንሽ አንድ መጨመር የፈለኩት ነገር አለ ውስጥ የሚብላላ። ሰሞኑን አንድ የእምነት አባት ከአክሱም አካባቢ ያለውን በኦርቶዶክስ ስም የተደራጁ በቤተ ክርስቲያኑ ላይ በጣም ትልቅ ከተለመደው ለፈጣሪ ከሚደረገው ስግደትና እምነት ውጭ በሌላ የመንፈሳዊ እስራት ውስጥ ያሉ ኦርቶዶክስን አስታከው እዛ እምነት ምንድነው አማኙ ላይ የተለያዩ በተቃራኒ ያለው ፈጣሪን ከምናመልክበት ሌላ የምናል ዲያብሎሳዊ ወይ አጋንንታዊ የሚል የሆነ አሰራር እየተደረገ እንደመጣ የሚናገሩ የእምነት አባት አሁን ወደ ሚዲያ መምጣት ጀምረዋልና ይህን ደጋግመን ስንሰማሳቸው የሚሉትን ሀሳብ ስናስብ ማህበረሰባችን ላይ እየተፈጠረ ያለው ጉዳይ ፖለቲካዊ ድንዛዜ ሳይሆን መንፈሳዊ ድንዛዜ ነው ወደሚል ቀይረነዋል። ምክንያቱም በፖለቲካ ከሆነ መፍትሄ የምናገኝበት ጉዳይ አለ። ምክንያቱም ጠረጴዛ ላይ ተቀምጠህ ወይም በጠረጴዛ ዙሪያ የምትወያይና የምትፈታው ችግር ይሆናል። ከዛ በዘለለ መፍትሄ ያጣህለት ቁልፉ የት እንደተጣለ የተቆለፈ ጓጉንቸር ከሆነ ያጋጠመህ ግን ችግሩ ሌላ እንደሆነ እንዲገባ ትገደዳለህ ማለት ነውና የእኚህ የእምነቱ አባት ሀሳብ ነገሮችን ወደ ሌላ ዳይሬክሽን አዙረን እንድናይ እንገደዳለን። ዛሬ ስለ ፖለቲካ ወይም በፖለቲካ ጉዳይ ብንተነትን ሌላም ቁልፍ አለ ለማለት ፈልጌ ነው። አዎ እንግዲህ እኔ ይሄ ምናምን አጋንንት ምናምን 666 ሺህ ምናምን የሚባል ነገር እኔ አላምንም። ባይዘዌ የሆነ ነገር ይሰራል ብለው የሚያምኑ ሰዎች ሊኖሩ ይችላሉ። እንደዚህ አይነት ነገር በተለያየ ቦታ እንደዚህ በደብተራ ወደ እንትንም ስንሄድ እኮ ጥይት አያስመታም ብለው ተሸክመው መጥተው ግን በጥይት ግንባሩ የተበረቀሰ ምናምን መዓት አለ። እዚህ አዲስ አበባ የሆነ ኦፕሬሽን ሊፈጽሙ መጥተው የነበሩት ሰዎች እኮ ደማቸው ሁሉ ተወስዶ ጥይት አያስመታም የሚል ተሰርቶ መዓት ነገር አንግበው ምን ብለው እዚህ አስፋልት ላይ ነው በፖሊስ ጥይት የሞቱት። ለማንኛውም የሆነ እንዲህ ሊሰራ ይችላል ብለው የሚያምኑ የሚያጭበረብሩበት ሰዎች ሊኖሩ ይችላሉ። ግን ከዚህ ይልቅ እሱን ካነሳሽ እዚህ የህዳር ጽዮንን በዓል ለጽምዶ እንትን መጠናከሪያ ግንኙነቱን ማስፋፊያ ለማድረግ ሊጠቀሙበት ተንቀሳቅሰው ነበረ። እንደውም አንዱ አሁን ታደሰ ወረደ ላይ ጥርሳቸውን እንዲነክሱ ያደረጋቸው እስካሁን ታደሰ ወረደ ተባባሪያቸው ነው። አድርጋ ያሉትን ነው የሚያደርገው፣ ፈርም ያሉትን ነው የሚፈርመው። ሂድ ያሉበት ቦታ ሄዶ ይቀመጣል። ምንም ይሄ ከዚህ የወሰደውን ተልእኮ ሰርቶ አያውቅም። ከፌደራል መንግስት እንዲያስፈጽም ያውቀዋልስ ብለህ ነው። ግን ምንድን ነው አሁን እኮ 4 ወር ነው የቀረው ታደሰ ወረደ። ኦልሞስት 4 ወይ 3 ወር ነው በቃ አመት አይደለ እንትኑ። አሁን እሱም መገልበጥ እኮ አያስፈልግም። ጊዜው ያልቃል። ጠብቆ ሌላ እስኪሾም መጠበቅ ነው። አዎ እንዳልኩሽ ግን ያቺ ቢጫ ካርድ ስለሆነች ቢጫ ካርዷን ማሳየት ለምን አስፈለገ የሚለው እዛ አክሱም ጽዮን ላይ ከኤርትራም አለ ማርያም ዳአሪት አለች። ብቻ ከዛም ምናንን አምጥተው የሁለቱን ቤተ ክርስቲያን እንደዚህ አድርገው እዛ ላይ የሆነ እንግዲህ አክሱም ላይ ከባድ ተቃውሞ አለ አይደለ? ሻዕቢያ ባደረሰው ነገር የማይታረቅ አይነት ነው ህዝቡ ውስጥ ያለው ነገር። ይሄን ለመቀየር ቤተ ክርስቲያኗ ይሄንን ሮል እንድትጫወት ታስቦ አንድም ይሄንን በቤተ ክርስቲያን እና በቤተ ክርስቲያን የዛ መዘምራን የዚህ መዘምራን መጥተው ሽብሸባ በጋራ ምን እንደዚህ አድርገው ብቻ በእልልታ ለማድመቅ ነበረ። አዎ በቃ ይችን ለማድረግ። ሁለተኛው ደግሞ የስፖርት ፌስቲቫል ተዘጋጅቶ ኤርትራ ሳይክል እንትኖች መጥተው እዛ ስፖርት ፌስቲቫሉ ላይ እንዲህ የሚል ነበረ። እዚህ ላይ በህዝብ ሊነሳ የሚችለው ነገር እንደገና ደግሞ አንድ
ክልል ከሌላ ክልል ጋር ማለት ከሌላ መንግስት ጋር ከሌላ ሀገር ጋር የሚያደርገው ግንኙነት ደግሞ ከሃይማኖታዊ እንትኑ ባሻገር በስተጀርባ ያለው ነገር የሚያመጣውን እንደምታ በመረዳት ይሄን ነገር ታደሰ እንዳይካሄድ ማለት ከተካሄደም በእንትኑ ላይ አልገኝም ብሏል በዛ በስብሰባው ላይ። ስለዚህ ይሄ እንዳለቀ ነው እዛው አይደል አክሱም ስብሰባ ተደርጎ ነበረ። ይሄ መከተ የሚለው እንትን አጀንዳ ተነስቶ በደንብ እቺ ታደሰ ጉዳይ ተገምግማለች፣ አቋም ተይዞባታል። ስለዚህ ታደሰ እየወጣ ነው ከመስመሩ። ስለዚህ ትንሽ ማስጠንቀቂያ ያስፈልገዋል እንዳሉ ይገመታል። አንድ ሚዲያ ላይ አሁን እንደዛ ሲተነተን አይቻለሁ። አውራምባ ነው እንደዚህ የሚመስል ነገር አለው። ይሄ ለምን ይሄን ተከትሎ ነው እነዚህ ነገሮች የተካሄዱት? ወዲያው ነው ይሄን ተከትሎ ነው የተካሄዱት። ሁለተኛ ውጤቱንም ስታዩ የታጠቀ ኃይል ያደረገው ነገር ድራማ መሆኑ ያስታውቃል። ድራማውን ሰራ። እስካሁን ተመልሶ ሊሆን ይችላል፣ ሊመለሳል ነው። ጥያቄውን ግን ከእንትን ጋር ከሽፋኑ ጋር እንየው። የደሞዝ ተብሎ ከተነሳው ነገር ጋር ሁለት ነገር ነው። አሁን ከዚህ ከበጀት ድጎማ የሚጠይቁት ታጣቂው ገንዘብ እየጠየቃቸው ስለሆነ ነው። ሌላው እኮ ይሄ ክልሉ የመንግስት ሰራተኛው የምኑ ፌዴራል መንግስት የበጀተለት በጀት አለ፣ በዛ መሰረት ያገኛል። ከዛ ውጪ ግን ይህን ያህል ኃይል አደራጅተው ለይህን ያህል ኃይል ለ15 አርሚ እንግዲህ ከነዚህ ከልዩ አርሚዎቹ ሌላ እያንዳንዱ እንግዲህ ቅድም እንዳልነው 10 ክፍለ ጦር ነው እና ለዚህ ሁሉ ፌዴራል መንግስት መክፈል አለበት ወይ ደሞዝ ነው ወይስ ማን ነው የሚከፍላቸው? ይሄንን ስታስቢው ባይዘው የተዳደሩ ነው ጀነራሎቹም ያገኙ ነው እነዚህም እያገኙ እና ኢትዮጵያ ሊወጋት ለሚደራጅ ኃይል ሊያስፈራራት ለሚደራጅ ኃይል የፕሪቶሪያ ስምምነት እንዳይሳካ ለማደናቀፍ የሚሰራ ኃይል ከባዕዳን ጋር እየተዋዋለ ኢትዮጵያን ለማፍረስ ለሚሰራ እንደገና ደግሞ አማራ ክልል ከሚንቀሳቀስ ጽንፈኛ ጋር ግንባር ፈጥሮ ለሱ መሳሪያ እያቀበለ ለሱ ስልጠና እየሰጠ ለሱ እዛ ሕክምና ምናምን እየሰጠ ይሄንን ለአጠቃላይ ለሀገሪቱ የሰላም ቀውስ መንስኤ የሆነ የወታደራዊ አደረጃጀት ለምንድን ነው የሀገሪቱ በጀት የሚከፈለው? በዚህ ላይ አካል ጉዳተኛው ምኑ አለ በጦርነት እንትን ያለው የጦር ጉዳተኛው በዚህ ውስጥ ተካቶ እንግዲህ እነዚህ ጀነራሎች ወርቅ ይሸጣሉ ምን ይላሉ ምናምን ይሄን ወርቅ የሚሸጡበትን ለሱ አይከፍሉትም፣ ወደ ራሳቸው ኪስ ነው የሚያስገቡት። እና በዚህ ደረጃ አምጣ ገንዘብ ለታጣቂ የምከፍለው በጀት አንሶኛል ደጉመኝ ምናምን የሚል ነገር ትንሽ በጣም ይገርማል። በጣም እኔ አሁን ፌዴራል መንግስት የሚመድበው በጀት ለእነዚህ ሰዎች ተከፍሎ ከሆነ በጣም ነው የማዝነው። በእርግጥ በጀቱ በቀጥታ ወደ የሲቪል ሰርቫንቱ አካውንት ውስጥ እንደሚገባ ነው እኛ መረጃው ያለን። ይሄ የተነሳው ጥያቄ ባለፈውም ታጣቂዎቹ ያነሱት አመጽ ቀድሞ ወደ ክልሉ መንግስት ገብቶ ልክ እንደሚታወቀው አቶ ጌታቸው ረዳ 8 ቢሊዮኑን ለታጣቂዎች ነው የሰጠሁት ሲል በቀጥታ እነሱ እጅ ገባ ስለነበርና ወደ የሚፈልጉት እንደሚያከፋፍሉት ነው የሚያስገነዝበው። ባለፉት 2 ወራት ግን በቀጥታ ወደ ሲቪል ሰርቫንቱ በአካውንቱ እንዲገባ ከተደረገ በኋላ ያ የተነሳው ጥያቄ ምናልባት የክልሉ ሲቪል ሰርቫንት ሊጠይቀው የሚችለው ነገር ድጎማው ለሌሎች ክልሎች ሲደርስ ወይም ደግሞ ሲላክ ለእኛ ክልል ግን አልተላከም ነው ጥያቄው እንጂ ደሞዝ አልተቀበልንም አይደለም እኮ። ይሄ ሲቪል ሰርቫንቱ ነው። ኖ ይሄኛውም እኮ ሰራዊቱ ደግሞ ከዚህ በፊት በቀጥታ ወደ መሪዎቹ ደርሶ ይሰጥ የነበረው ነገር ሲቆም ነው እንግዲህ የገንዘብ ጥያቄ ሊጠይቅ የሚችለው ወይም ተጨማሪ። እሱንም ዳውት ስላለኝ ቆሟል ወይ ነው። ይመገባል ይሄ ኃይል ክፍያ ያለው
አለበለዚያ መቆም ስንል ተጨማሪ ነገር ነው የጠየቁት እንጂ እኛ እንዴት አድርገን ነው በ4000 የምንኖረው ነው ያሉት እኮ ባለፈው ሰልፍ ላይ ራሱ እንጂ እሱንስ ቢሆን አልደረሰንም አይደለም። እሱንም ቢሆን ኢትዮጵያ መክፈል አለባት የለባትም። እንግዲህ እኛ እኮ ህጉ ሲጣስ ራሳቸው ከህግ አውጪዎቹ ከህግ አስፈጻሚዎቹ እያየን ለምን ህግ ይጣሳል ብለን መልስ ስላጣን እንጂ ይሄስ መደረግ ነበረበት ወይ? በስምምነቱ መሰረት ይህ ሰራዊት ፈርሶ ወደ መግባት ነው ያለበት። አይ ታጣቂ ሆኜ እቀጥላለሁ ካለ ደግሞ ያስታጠቀውን አካል አጅቦ በረሃ ነው መውጣት ያለበት እንጂ ከተማውን ማህበረሰቡን ምንድነው ሲቪል ማህበረሰቡን ጉያው ላይ ተወሽቆ ፍርሃት በጣም የሚገርመው ነገር እኮ ከማህበረሰቡ ይልቅ እኮ ታጣቂዎቹ ፈሪዎች መሆናቸው የምታውቀው ከተማው ላይ እኮ ነው ያሉት። ታጣቂ ለምንድነው ከከተማው የማይወጣው? እሱ ጥያቄ ካለው ምናልባት በጦር መሳሪያ የሚመልሰው ጥያቄ ካለ ከንጹህ ማህበረሰብ ወጥቶ ሌላ ምሽግ መሽጎ ነው። ነገር ግን እናቶቻቸው ጉያ ላይ ካልተወሸቁ ህዝቡን እንደ ከለላ እንደ ምንድነው የሚባለው ምሽግ ካልተጠቀሙበት ሞራል የላቸውም እዛ እንደ ሌሎች በረሃ ወጥተው ለመዋጋትና ይሄ የዋለ ያደር ምን ያህል የከተማ ታጣቂ ህዝቡ ላይ የመጨረሻ ሌላ አላስፈላጊ የሆነ እርምጃ እንዲወስዱ ከጊዜ ወደ ጊዜ ያየነው ነው። እንግዲህ ብድግ ብለው ተነስተው እኔ ከቁጥጥር ውጭ ናቸው አለን አይደል? አንድ የነሱ መሪ ተነስተው ከቁጥጥሩ ውጭ ወጥተው ከባባድ መሳሪያ ታጥቀው የሆነን ቦታ የሚቆጣጠሩ ከሆነ ክልሉ ወዴት እንዳልነው ድራማ ቢሆንም ግን ነገ ማድረግ እንደሚችሉ እያንዳንዱ ጀነራል የራሱ ሰራዊቶች እንዳሉ እናውቃለን አይደል? በዚህ ልክ ነገ ጠዋት ተነስቶ ምን ሊያደርግ እንደሚችል ግን ግልጽ ነው። በዛ ላይ ደግሞ በተለይ በሐራ መሬት የታጠቁ ሰዎች የሚደግፏቸውን የህብረተሰብ ክፍል ግለሰቦች አይደለም የህብረተሰብ ክፍልን ለማጥቃት በማንኛውም ሰዓት እንደሚነሱ ይታወቃል። ስለዚህ አንደኛ መንግስት እነዚህን የመክፈል ግዴታ አለበት ወይ? ግዴታ እንደሌለበት ካመነ ቀድሞ የተዋዋለው ውል ስላለ ነው አይደለ ግዴታ የለብኝም ሊል የሚችለው። ውሉ እንዲፈጸም የማይደረግበት ምክንያት እስካሁን ድረስ ግልጽ አይደለም። እንግዲህ ህግ እየተጣሰ ዝም ማለት ስለሌለብን ነው ዛሬ የሚያነሳ ነው። ለምን ይጠይቃሉ ከማለት ይልቅ ለምን ህጉ አይተገበረም ነው ማለት ያለብን። አሁን እዚህ ከዚህ ከአክሱም ጽዮን በዓል በኋላ ባደረጉት ስብሰባ የነዚህ ጽምዶ አሁን እኮ ከህወሓትነት ጽምዶ ሆኗል በቃ ፓርቲው ፈረሰ። ሁለቱም ፈርሶ ወደ አንድ ጽምዶ ሄዷል። በየበዓላቱ እሱ ጽምዶ ነው ጽምዶ ባደረገው ስብሰባ ላይ እንግዲህ ለምን ከሻዕቢያም ያገኛል አሁን ከዚህ ከፋኖም ከምንም ጋር ሆኖ ያንን አካባቢ በሚያወቁበት ቁመና ላይ ነው እንግዲህ ጽምዶ ስያሜ ይዞ የሚንቀሳቀሰው እና በዚህ ኢንተረስት የሚሰራ ነው። በዚህ ኢንተረስት መሰረት እና እዛ ባደረጉት እንትን ላይ አንዱ የፕሪቶሪያ ስምምነት ያው ፈርሷል ይላሉ ሁልጊዜ። ያፈረሰው ፌዴራል መንግስት ነው የሚሉት። ለምን እንትኑን አልመለሰም ግዛቱን ተፈናቃዮች ወደ ተፈናቀሉበት ወደ ቦታቸው እንዲመለሱ አላደረገም። ያው አግተው ይዘው ማለት ነው። ዲዲአር እንዳይደረግ አድርገዋል። አንዱ ቤዚክ የፕሪቶሪያ ስምምነት አለመፈጸም ምክንያት በቃ እኮ እሱ ነው ዋናው። በጣም እነሱም በየከተማው የሚፋልሉት እኮ እሱን ተማምነው ነው። የታጠቀ ሰራዊት ካለ አንተ ማንን ትፈራለህ? በቃ ለሌላም ሻዕቢያንም እኮ የሚማርኩት ይሄ ኃይል አለን፣ ስለዚህ አቅም እንሆናለን ነው። ፋኖንም አብረን እንስራ ምናምን የሚሉት አቅም እንሆናለን፣ መሳሪያና ክብል ስልጠና እንሰጣለን አለን፣ ሰራዊትም ድጋፍ እንሰጣለን እያሉ በተግባርም አይተናል። እና እንደዚህ እያደረጉ አሁን ይሄ የሚፈልጉትን ነገር ግን ማድረግ በዚህ ጫና ዲተር አድርገው አስፈራርተው ለሰላም ሲል መንግስት እኛ ጋር ተደራድሮ ይሄ ህልውናው የተሰረዘውን ፓርቲ ይመልስልናል የሚል አላቸው። አሁን ለዚህ ጫና ሲፈጥሩ ቆይተው ይሄ አልሆን ሲላቸው ወዴት መምጣት ይፈልጋሉ?
ፈርሷል የፕሪቶሪያ ስምምነት። ከፈረሰ አፍርሶታል ፌዴራል መንግስት ያው እንድታውቁልን ይላሉ። አሁን በየጊዜው መግለጫ እየሰጡ ነው እንድታውቁልን። ስለፈረሰ ወደ እንትን መመለስ አለበት ወደ ነበረው። ቲፒኤልኤፍ አልነበረም ከእንትኑ በፊት ክልሉን የሚያስተዳድረው እና ፕሬዝዳንቱ ደብረጽዮን መሆን አለበት። ያኔ በዛ በህገወጥ ምርጫ የተመረጠው ደብረጽዮን ስለሆነ ይህንን የማድረግ ፍላጎት አለው። ጽምዶ ወደዚህ ማምጣት ይፈልጋል። ለምን ከዚህ በኋላ አሁን ታደሰ ወረደ ተነስቶ እንደዚህ እንደባለፈው ሽግግር የሆነ ሰው ደግሞ የሚቀመጥበት ሁኔታ እንዲመጣ አይፈልጉም እነሱ። ከፌዴራል መንግስት ጋር ግንኙነት ያለው ራሱ ደግሞ ከፌዴራል መንግስት ጋር ግንኙነት ያለው ሰውስ እንዴት በነጻነት ይሰራል? ይሄ የታጠቀ ሰው እየሄደ እንትኑን እየከበበ የሚያስፈራራው እንዴት ነው በነጻነት የሚሰራው? ስለማይሰራ ፈቃደኛ ሆኖም ወደዚህ የሚመጣ ሰው አይኖርም። ከሆነም ያው የቲፒኤልኤፍን እዚህን የጽምዶን ዓላማ ለማስፈጸም ወስኖ የሚመጣ ሰው ነው። ያን ደግሞ ፌዴራል መንግስቱ አይቀበለውም፣ ስምምነቱን ስለማይፈቅድ ማለት ነው። ፕሪቶሪያ አይደለም የሚሆነው፣ እሱ ሌላ ጉዳይ ነው የሚሆነው። ስለዚህ እንደዚህ አይነት ነገር ስላለ በቃ ፈርሶብናል፣ ፌዴራል መንግስት አላከበረም፣ እኛ ወደዚህ እንመለሳለን ወደ ነበርንበት የሚል ነው። ይሄ አሁን ከዚህ ከአክሱም ስብሰባ ሾልኮ ወጣ የሚባለው መረጃ ይሄ ነው። እዛ ላይ ነው የወሰኑት። ወደ ነበርንበት መመለስ አለብን እንትን ብለን እና የጀመሩት እንግዲህ ከዛ ወጥተው እቺ ታደሰ ጋር ያመጣት ቢጫ ካርድ ለፌዴራል መንግስት ነው የምትሰራው። በቃ እኛ እዚህ የምታመጣውን ሰው አፍነን አውርደን የራሳችንን ልናስቀምጥ እንችላለን፣ ምንም አታመጣም አይነት ነገር ነው። እና ከዚህ በፊት አሁን መሳሪያ ሲያወጡ የቀበሩትን ምናምን ሁሉ ያሳዩ ነበር አይደል? ለምን ይመስልሻል እንደሱ የሚያደርጉት? እየተዘጋጀን ነው ኖ ሄዶ እንዲመታቸው ይፈልጋሉ። ኦኬ ቦታው ላይ ለጸቡ መነሻ ምክንያት እንዲሆን ለጸቡ መነሻ በቃ ተጣሰች ለማለት። አሁን ባለፈው አፋር ገብተው አፋር ውስጥ የነበረ ቤዛቸውን የተተኳሽ ክምችታቸውን እዛ የፈጠሩትን ቤዝ ኤኒዌይ እንትን መጥቶ በድሮን ሲመታ በድሮን ተመታን፣ ይኸው ፈርሷል። ግን ሲጣራ ቦታው መሳሪያ ክምችት ያለበት እነሱ የጀመሩት ጦርነት ላይ ነው ይሄ የተደረገው። አይሽ ከክልሉ ውጭ ያደረጉት ግን አሁን በዚህ ብለው በሆነ እኮ በፊት ለፊት እኮ ያሳዩ ነበር የሆነ መሳሪያ ምናምን ብለው እና ሄደ አንድ እንትን ነው የሚያርፈው፣ ያንን በሙሉ ሊያወድም አይችልም። ከዛ በኋላ ተጣሰ የሚል ነው። ሚዲያዎቻቸው እኮ ሲሰሩ ነበር። ቲፒኤልኤፍ የደበቀውን መሳሪያ ወጣ ምናምን እኮ እያሉ ና ምታን። እና እንደዚህ አይነት በጣም በብስለት በስክነት የያዘው ነው መንግስት ባይዘው። ይሄ እነሱ እንደሚፈልጉት እየሆነ አይደለም ማለት ነው። እና ይሄ አሁን አርሚ እኮ ተጨምሮ ሁሉ ነበረ ባይዘው የሚይዘው ቀጠና ሰፋ አድርጎ እንትን ለማለት አማራ ክልልንም አርሚ 31 ላይ ከአርሚ 32 ደግሞ ሌላ ተጨማሪ ኃይል ሁሉ ወጥቶለት ነበር። ይሄ መቀሌን ያስጨነቀው ወጥቶ እንግዲህ በዚህ ሁኔታ የመቀሌ ህዝብ በውስጡ ያው ሰላም የለውም። እንደገና ያፈነዳሉ። አሁን በዚህ እንትንም የሆነ ፍንዳታ ነበር። ከዛ በፊትም እዚህ ሐውልቲ አካባቢ ፈንድቶ ነበረ። ይሄ ሁሉ ህዝቡን የሚያስጨንቅ ነው። አሁን የሚያፈነዱት በነገራችን ላይ ከዚህም በፊት እንደሚታወቀው እዚህም በነበሩ ጊዜ አንድ የሆነ የተለመደ ሲስተማቸው ምንድነው ያደረጉት ደግሞ አሁን መቀሌ ላይ እሱን ብቻ ብንጠቅስ እንግዲህ ወደ 180 አካባቢ አክቲቪስቶች በአጠቃላይ የማህበራዊ ሚዲያ ባለሙያዎች በክልሉ ተወላጅ ሆነው በዛ ጉዳይ ባለው ፖለቲካ ጉዳይ ላይ የሚናገሩ የሚተነትኑ ተቃውሟቸውን የሚገልጹ ወጣቶች ስም ዝርዝር አውጥተው ነበረ እርምጃ እንዲወሰድባቸው የሚልና ይህ ወደ ቀጣይ እርምጃ የሚወስዳቸው ጉዳይ ምንድነው? እንዲህ አይነት የከተማ ሽብር ውስጥ ያሉ ፈንጅ የሚያፈነዱ ቦምብ የሚያፈነዱ አካላት አሉ የሚለው መጀመሪያ ምልክቱ ያሳዩና ከዛ በኋላ ፍተሻውን ለማድረግ ለመጠቀም ነው የሚል ሀሳብ የሚያንሸራሽሩ ሰዎች ሰምቻለሁና ይሄ ደግሞ እውነት ነው። በነጋታው በየመንገዱ መኪና እያስቆሙ የተወሰኑ እነሱ የሚጠረጥሯቸውን የሚሏቸውን የክፍለ ከተማ ፖሊስ ጣቢያ ሳይቀር ማለት ነው
በዛ ልክ ፍተሻ ብርበራ ሲደረግ እንደነበር ይታወቃልና ያው እሱ ነው አንዱ ስቴፕ ነው ለማለት ፈልጌ ነው። ለመያዝ የሚፈለገውን እነሱ ወንጀለኛ ያሉትን ሰው ለመያዝ መጀመሪያ ህዝቡን በማሸበር ከዛ ያን ሽብርተኛ ያሉትን ሰው በህዝቡ ትብብር ደግሞ ተያዘ ለማስባል ያው የተለመደች 60 ዓመት የፈጀች ቴክኒክ ናት። ያው መልሽ ቲፒኤልኤፍ በሴራ ፖለቲካ ጥርሱን ነቅሎ ያደገ ነውና ፊት ለፊት የሚሰራው ነገር ሁልጊዜ ከጀርባው ምን አስበው ነው ብለሽ መቆፈር አለብሽ ነውም ደግሞ አሁን ይሄም እንዳየነው ነው። ይሄ አሁን እዚህ ተካሄደው እና ይሄ ቡድን ወደ የፕሪቶሪያን ስምምነት ወደ ማፍረስ እየሄደ ነው። ወደ መጨረሻ ምሽጉ እየገባ ነው። ይሄ ዛሬ ቢከሽፍ ከተወሰኑ ወራት በኋላ ይሄ ነው የሚሆነው። ምንም ሌላ መሪ መደበሽ እንደገና ለውጥ ያመጣል ተቀብለው ይሰራሉ ማለት አይቻልም እና በኃይል በማስፈራራት በዛው በለመዱት መንገድ ነው ፍላጎታቸውን ማስፈጸም የሚፈልጉት እና ይሄ ነው። ይሄ እንግዲህ አሁን ለጊዜው ቆቋል በቢጫ ካርድነቱ ነው እኛ እንትን ብለን ማለት የተነታናችን መቋጫ የምናደርገው። እሺ መልካም። ወደ አማራ ክልል ወደ ነበረው የሰላም ተስፋ እንምጣ። ሰላም ተስፋው ደግሞ ይበልጥ ሁላችንን የሚያስደሰተ ምናልባት አሁንም ተቃዋሚዎች ቢኖሩትም እሱንም ለመቃወም ያው የመቃወመው አባዜ ያለቀቃቸው ቢቃወሙትም እኛ የምናስቀድመው የሰላም ተስፋውን ነው። በነገራችን ላይ ባለፈው እጁን ሰጠ የሚለውን ሀሳብ ለመቃወም የሄዱበት ነገር ከእውነት የራቀ ነው። እኛንን ከድርጅታችን ያገድ ነው ወይም ያባረር ነው የሚል መግለጫ ወጥቶ ነበርና እንግዲህ አንድ ደስ የሚለው እዚህ ውስጥ ያለው አንድ ምንድነው የሚባለው ሚስጥር የሚመስል ሀሳብ ካባረሩት የመስመር ልዩነት ተፈጥሯል ማለት ነው። እንግዲህ ይዘውት የተነሱት ዓላማ ነበር። የዓላማ ብለን እስከ ዛሬ በተለያየ አጋጣሚ ያደረጉትን ስንተነትን ወይም ስናወራ ስናቀርብ ነበር። ያ ደግሞ ጥፋትና ጥፋት ብቻ ነው። ያ ደግሞ ለአማራ ሕዝብ እልቂትና ሞት፣ መፈናቀል፣ በህፃናት ላይ ትምህርት የነገ ዕጣ ፈንታቸውን በጨለምተኝነት ህይወት ውስጥ እንዲዘልቁ የሚያስብና የሚያስፈጽም አካል እንደነበር ስንኮንነው መጥተናል። ስለዚህ ይህ ሰው ያንን ድርጅት ይህን ለምን ታደርጋላችሁ በማለቱ ብቻ አባረውት ከሆነ በትክክልም መባረር ነበረበት። ትላንት ካወጣው መግለጫና ፍላጎትና መጥቶ ከመንግስት ጋር በሰላም ለመስራት ካሳየው ማንነት አንጻር ማለት ነውና አንዳንድ ጊዜ እንዲህ አይነት ያቋም የመስመር ልዩነት የፈጠረን ሰው አባረነዋል ማለት መታደል ነው። እንደሚታወቀው እንግዲህ ወደ ህወሓት ብንመለስ እነ ዶክተር አረጋዊ በርሄ ነው አይደል አባረናል የምትለው። እንደነዚህ አይነት ሰዎች ተባረው አሁን ምን እያደረጉ እንደሆነ እናውቃለን። ምን ያህል አቋማቸው ምን እንደነበር በውጤቱ መለካት ችለናልና ብዙ ሰዎች ግን ተገድለዋል የአቋም የመስመር ልዩነት በማምጣታቸው። ስለዚህ እንደው እንዴት አዝነውለት ሳይገድሉት እንደለቀቁስ እንጂ የእውነት አባረውት ከሆነ ለማለት ፈልጌ ነው። እሱ እንዳለው ወይም ደግሞ እጁን እንደሰጠ ከተነገረበት ጊዜ ጀምሮ የምንሰማቸው እውነታዎች ደግሞ እጅ መስጠቱን የሚያረጋግጡ ነገሮች አሉ። ምክንያቱም የመስመሩ ልዩነት ያስገድላል እንጂ አያስባረርም ለማለት ፈልጌ ነው። ወደዛ እንመለስ። አዎ እንግዲህ ይሄ አሁን አለመግደላቸው ከምትዩ ልጀምርና አንድ ቪዲዮ አይቻለሁ በስልክ ሲነጋገሩ በለው አንተ ቦቅቧቃ ለምንድን ነው የማትገለው ምናምን ሲሉ እርስ በርሳቸው ማለት ነው። ኦልሬዲ እነሱ እንደዚህ በሚሉበት ጊዜ ወጥተዋል ሰዎቹ ስማቸውን እየጠቀሱ አንዱ የማስረሻ ሰጤ ስም ነው። ባይዘዌ እንደዚህ አይነት ናቸው። ይሄ ተፈጥሯቸው እንደዚህ ዲሞክራቲክ የሆነ ይሄ ፋሽስት የሆነ ነው ድርጅቱ ራሱ። ድርጅቱ በመዋቅር ስታይ ብዙ ሰዎችን እንግዲህ እጅ ሲቆርጥ፣ ጆሮ ሲቆርጥ፣ ሲያርድ፣ በሳት ሲያቃጥል
ታይቷል። ይሄን መንገድ ብቻ ተከተል በሚል ማለት ነው። አንዱ እሱ ነው። ሁለተኛው የሰላም አሁን እሱ መጥቶ ከዚህ ኃይል ጋር መፈራረሙ እንደተባለው ለዘላቂ ሰላም ምን እንትን አለው፣ ምን እንደምታ አለው ሲባል እኔ አሁን በአማራ ክልል ሰላም እንዲመጣ ፈልጋለሁ። ህዝቡ ሰላም እየጠየቀ ነው። ያው ጎንደር ተሰልፏል ሰላም ጥያቄ ማለት ነው። እና በራሱ አንድ እንደው አስደሳች የሆነ የሰላም እንትን ተፈጥሯል ብዬ ራሴን አላታልልም። በመሰረቱ ከቡድኑ መሰሪነት አንጻር አሁን ከዚህ ጋር ተከትለው ለማወሳሰብ ከሄዱበት ርቀት አንጻር ኦኬ ሰውየውን ከሌላው ይመራቸው ከነበሩ እንትኖች ከመነጠላቸው አንጻር ኦኬ እንደዛ ነው እኔ የማየው። አሁን ይሄንን በቃ ሰላም እንደዚህ ሆነ ምናምን ብዬ አልቦርቅም። ማለት ሰላም ቢመጣ እንደሰታለን ሁላችንም። በሰላም ነው ስንሰራ ይኖር ነው። ግን ምንድን ነው በዚህ ላይ ማለት የምችለው እኔ ለቀጣይ የሆነ ነገር መንገድ ሊከፍት ይችላል በሚል ግን ተስፋ አረግበታለሁ። መንገድ ሊከፍት ይችላል። አንቺ ከ10 ሰውም ጋር ይሁን ከቡድንም ጋር ይሁን ይሄ ሰውዬ መስራች መሪ የነበረ ሰው ነው። ብዙ ተጽዕኖ አለው እዛ፣ ብዙ ደጋፊ፣ ብዙ ተከታይ አለው። ኦኬ ስለዚህ ይሄ በሂደት ያ አካል የእሱን መንገድ በመከተል ረገድ አንድ እንትን መስመር አንድ እድል ይከፍታል ብዬ አምናለሁ። ሁለተኛው ደግሞ እሱ መጥቶ አሁን እንደዚህ በክብር ከአንድ ርዕሰ መስተዳድር ጋር ተፈራረመ። ይሄ እዛ ሲገድል ሲል የነበረ በቃ ልክ እንደነ ጌታቸው እንደነ ጻድቃን ውሰጀው ጦርነት ሲመራ የነበረ ሰው ነው። ከመጀመሪያዎቹ ጫካ የገቡ ሰዎች አንዱም ነው። ይሄን ነገር ይሄንን አመፅ እና ይሄን ቢተኝነት ከቀሰቀሱ ሰዎች እኮ ዘመነ ካሴና እሱ ናቸው ቀደምትነቱ። ሁለቱ ደግሞ በጣም ቤስት ፍሬንድ ነበሩ። እንደው በአንድ እንትን የሚጸዳዱ አይነት ነገሮች እኮ ነበሩ። ስታይ ሲሄዱ ሁሉ ታጅበው ሲተሙ ምን ሲሉ በየበዓሉ ላይ እና የሆነ ሰዓት ላይ ንግስና ለያያቸው። ንግስና እና ተጽዕኖ ቀላል አይደለም የሱ ገባሽ። አሁን እዚህ ጋር መቀመጡ እና እሱ ላይ መንግስት የወሰደው እርምጃ መታየቱ የሚፈጥረው ነገር አለ። ሌላውን ወደዚህ ወደ ሰላም እንዲመጣ ያነሳሳል። ሁለተኛ መንግስት ለሰላም ያለውን ቁርጠኝነት ደግሞ ለዓለም አቀፉ ማህበረሰብም ለኢትዮጵያ ሕዝብም ያሳያል፣ ለአማራ ሕዝብም ጭምር። በቃ መንግስት እንደዚህ ነው ክፍት ሆኖ ና እንደራደር። ነገ ዘመነም ቢመጣ ነገ እስክንድርም ቢመጣ ሌላውም ቢመጣ ይሄ ነው መንግስት ለሰላም እጁን መዘርጋቱን ከዚህ በላይ ምንድን ነው ማሳያ የምታመጪው? እንደዚህ አይነት ኢምፓክት አለው እና አፋሕድና የክልሉ መንግስት ነው ወይስ ማስረሻና የክልሉ መንግስት ነው የተፈራረሙት የሚለው ላይ በአሁኑ ቁመና ላይ እኔ እንትን አለኝ፣ ኮንፊውዝድ ነኝ። እንዲህ ነው ብዬ አንዱ ላይ ማረፍ አልችልም። በመሰረቱ ኢምፓክቱ ግን ጥሩ ነው አሁን በእኔ እንትን ማለት የምችለው። ከዚህ በኋላ ተከትለው የሚመጡ ነገሮች ወደ ሰላም ሊያመሩ ይችላሉ። እንደዚህ እንላለን። ይሄ ነው ይሄ ነው። ለምን አሁን በወታደራዊ እንትንም ስታዩ አሁን ለምሳሌ ኦሮሚያ እነ ሹሩቤ ሲመጡ ብዙ ታጣቂ ይዘው ነው የመጡት አይደል? ብዙ ታጣቂ ይዘው መጡ። ከዛ በኋላ ሸኔ ግን አለ ኦሮሚያ ክልል ውስጥ አለ። ይሄ ግጭቱ ብጥብጡ አለ። ግን ብዙ ታጣቂዎች እየገቡ ነው፣ እንደ ጎርፍ እየገቡ ነው። ለምን? ከመግባት ተስፋ እንዳለ አይተዋል። ትክክል። በቃ የገባ ሰው ትገደላለህ፣ ትረሸናለህ፣ ያርዱሃል ምናምን የሚለው አሁን ይሄ ጽንፈኛውም እንደሚለው ሳይሆን በቃ የገባ ሰው ይኖራል በሰላም አመራር እንኳን ሆኖ ይሄንን ስላሳየ ብዙዎች መጥተዋል። ከዛ በኋላ ብዙዎች መጥተዋል። አሁን
ኦሮሚያ ውስጥ ያለው የጸጥታ ሁኔታ እንደ በፊቱ አይደለም፣ ጥሩ ሁኔታ ላይ ነው ያለው። ህዝቡም ደግሞ ይሄን ኃይል ከዚህ በላይ ምንድን ነው የምትፈልገው? ለሰላም እንደዚህ እየተደረገ አዳዲስ ታጣቂዎች አይገቡም አሁን ወደዛ ወደ ሸኔ ምናምን። ለምን ይሄ መጥቶ ሌላው የሚሄድበት ምክንያት የለም እና የቡድኑ ተቀባይነት አጥቷል። ብዙ ነገር ብቻ ፈጥሯል ይሄ ስነ ልቦና። አሁን ከዚህ ድርድር ከዚህ ስምምነት በስተጀርባ የምጠብቀው ይሄን ነው። ሌላው ግን የእነዚህ ኃይሎች አስቸጋሪነት ነው። በዚህ ጉዳይ ላይ የሚታየው አስቸጋሪነት ይኸውልህ፣ ሰላም አለመፈለግ ብቻ አይደለም። አሁን የምታየው እኔ ነኝ የዚህ ቡድን መሪ እንጂ እከሌ አይደለም ነው የሚለው ሁሉም። ይኸውልህ የአማራ ክልልን እንትን ድርድር አስቸጋሪ የሚያደርገው ለምሳሌ ከቲፒኤልኤፍ ጋር ድርድር ሲደረግ የታወቁ ናቸው መሪዎቹ። ገብቶሻል? መሪዎቻቸውን ወከሉ፣ ላኩ፣ ስምምነት ተደረገ። ዓለም አቀፉ ማህበረሰብም ዲፋይን ሲያደርግ እነዚህ ናቸው። ከዛ በኋላ በዛ ጊዜ ያፊርማ ሲደረግ እኔ ያልተቀበልኩም እኔ ተቃውሞ ያለው ምናምን ብትልም ኦልሬዲ ተፈርሟል። ቆይተው ነው ግን ያሉት እነዚህም ቢሆኑ ግን አሁን ምንድነው እኔ ነኝ የፈረምኩት ቲፒኤልኤፍ አይ እንደዚህ ነው የተፈረመው እንደ መንግስት ነው የምትለው ዋጋ ነው እንጂ ልዩነት በዛ በኩል ለማደራደር አስቸጋሪ አልነበረም በዛ ሰዓት። ይሄኛው ግን እያንዳንዱ አሁን እኔ ባለኝ ኢንፎርሜሽን እያንዳንዱ የታጣቂ መሪ በውስጥ ይደራደራል። አሁን እስክንድር ትናንትና ወጥቶ ከአመራሩ ጋር ከማን ነው ካገዛዙ ጋር አንድም ጊዜ ግንኙነት አድርገን አናውቅም፣ ሰላምን በተመለከተ ንግግር አድርገን አናውቅም ብሎ እንደ ጀብዶ ያወራል። ስለ ሰላም ንግግር ማድረግ እንዴት ነው የሚያሳፍረው? ደግሞ አድርጓል እስክንድር ራሱ። ከዚህ በፊት እኮ እስክንድርን እንደዚህ ያደረገ ምናምን ብለው እኮ አናውንስ አድርገው መግቢያ መውጫ ሳጥተውት ነበር። አሁን ያቺ ከተፈጠረች በኋላ እኔ አላደረኩም፣ ስለ እርዳታ ነው የተነጋገርኩት ስለ ምናምን አለ። አሁን ዛሬ ያፈራረሟቸው ሰዎች ይሄን ድርድር 2 ዓመት ሆኗቸዋል ሲያካሂዱ፣ በዚህ ጉዳይ ላይ ሲደክሙ። በሰጡት መግለጫም ይሄን ነው ያመለከቱት። በመሰረቱ አንደኛ ይሄ ክህደት ውሸት ነው ይሄንን ይላል እሱ። ከዚህ በፊት አስረስ ማሬ እንትን ላይ ወጥቶ እኛ የምንደራደረው ከክልል ጋር አይደለም ከአብይ አህመድ ጋር ነው እየተዋጋን ያለ ነው ከአብይ አህመድ ምናምን ብሎ እሱም ሲደራደር ነበር። ችግሩ በድብቅ ይደራደሩና ሌላው ካወቀ ይሄ ሊነክስ ነው እኔን ትቶ ይልና ያን ይቃወማል። ከዛ ወደ ህዝብ ከወጣበት ደግሞ እንደ ውርደት አልተደራደርኩም ምናምን ይላል። አሁን እንዲህ ሲደረግ ነው የቆየው እና የእንትና ማስረሻ ሰጤ አሁን ሲመጣ የፈነዳ አይደለም ይሄ ድርድር በፍጹም። አሁን እሱን የጦስ ዶሮ አደረጉት እንጂ አንዱ የጦስ ዶሮ አደረጉት ብሏል ማለት ለዛ ለደጋፊዎቻቸው ማለት ነው። እና እንጂ ድርድር በተለይ በዚህ በሀፋብኃ ማን ነው በስማቸው ያው እንትን ይላል በዚህ በአማራ ህዝባዊ ድርጅት ራሱን በሚንቀሳቀስበት እነ እስክንድር በሚንቀሳቀሱበት በምናምን በሱ ደረጃ ተደጋጋሚ ድርድሮች ሲደረጉ ነበር። መስፍን የሚባለውን እኮ ከዚህ በፊት ተደራድሯል ከመንግስት ጋር ከከሌ ጋር ተደዋውሏል እኮ ብለው ማአት ነገር እንትን ሲያደርጉ ነበር። እንደውም ምን ይላል ባለፈው ከማስረሻ ሰጤ ጋር አያይዞ እንትና ሲጠይቅ ይሄ መሳይ የእነሱ የፕሮፓጋንዳ ማሽን ላይ እሱ ሲጠይቅ ምን ይለዋል? እንደ ይሄ ሰውዬ ከዚህ በፊትም ተደራደረ እያላችሁ ዝም አላችሁት ይላል። የተደራደረ እኮ እንደ ወንጀል እንዲህ ብላችሁ ያኔ ለምን እርምጃ አልወሰዳችሁበትም ይላል። ድርድር የሚባል ለመሳይን እንጀራ ይዘጋል። አየሽ አሁን ድርድሩ ሂደት እንደነበረ አሁን ይሄ በልዩነት የወጣባቸው ነጥቦች አሉ። እሱ ሌላ አጀንዳ ነው ባይዘው እሱ ከዚህ ከጽምዶ ጋር የተያያዘ ነው። እንዴት ከኢትዮጵያ ጠላቶች ጋር ትሰራላችሁ ብሎ በግልጽ ተናግሯል። በጣም ኢትዮጵያን ካፈራረሱ ካስገነጠሉ አስገንጣዮች ጋር ድጋሚ ተመልሶ እንደገና የአማራን መሬት እንግዲህ ለአስቢ ለጦርነት አውድማ ላይ ያደርጉ በውክልና ጦርነት። ሁለተኛ ለምንድን ነው ፋኖ የወጣው?
የወጣው አንዱ የትጥቅ ጥያቄ በተነሳበት ጊዜ ትጥቅ ወደ መደበኛ አደረጃጀት ግቡ ሲባሉ ቲፒኤልኤፍ ትጥቅ ሳይፈታ ብለው እኮ ነው የገቡት። ቲፒኤልኤፍ የእኛ ስጋት ነው ብለው ማለት ነው። በጣም ማይካድራ ላይ እዛ ባደረሰው ነገር እሱን ጠቅሰው ልታስጨርሱን ነው፣ ስጋት ነው ቲፒኤልኤፍ ሳይፈታ። ኢቭን የፕሪቶሪያው ስምምነት እነዚህ ሁሉ ጠንቅ ሆኖ እንግዲህ በአማራ ክልል ላይ ያደረሳቸው ግፎች፣ በደሎች ይታዩ ብዙ ናቸው እና ከሱ ጋር እንዴት እንሰራለን? አሁን ምንድን ነው የአማራን ጥያቄ ያነሳ ኃይል ከአማራ ጠላቶች ከኢትዮጵያ ጠላቶች ጋር እንዴት ይቆማል የሚል እሱ ብቻ አይደለም፣ ሌሎችም አሉ ባይዘወይ አሁን ሌሎችንም የሚመጡ አሉ አሁን ከዚህ በኋላ ይህን ጥያቄ እንትን ብለው። ስለዚህ ይዚህ የድርድሩ እንትን ሌላ ነው። እሱ አሁን ከዛ ከድርጅቱ አስወጣን ነው እንደዚህ ያደረግ ነው የሚሉት ወዴት እንደሄደ ስለሚያውቁ ነው። ያችን የተጀመረ ድርድር ወደ እንትን እንደውም የሆነ ጊዜ ምንድን ነው ያሉት ወጥተው የት እንዳለ አናቅም አሉ። እንደገና ይሄ የአሳመነው ኮር የሚሉት እሱ ደግሞ ወጡና በሞቱት በተሰዉት ጓዶቻችን አጽም ብሎ ወደ መማፀን ገባ። አየሽ ወደ አገዛዙ እንዳትሄዱ አይነት ነገር ይሄ በጣም ስለዚህ ሌላው ግን ይሄንን አንድ ነገር ብዬ ለማጠቃለል እስክንድር ወዲያውኑ እቺ የአማራ እንትኗ መግለጫዋ እንደወጣች በብርሃን ፍጥነት ጠቅ አርጎ እንትናን መሳይን ወይም ይሄ ፕሮፓጋንዳ ማሽኑን ከፈተና እዛ ላይ ገባና አንደኛ የወክለንም ተባረዋል ከድርጅቱ አለ። ያው ቀደም ብለውም የሆኑ ሰዎች ወጥተው በዚህ ምክንያት ተባረዋል ብለው ነበር። የዛን ፓርት ነው የዛን ሁለተኛውን ክፍል ይዞ መጣና ስለተባረረ አይወክልም አለ። ሁለተኛ አለ በየትኛው መድረክ ላይ እኛ ምክክር አድርጎ አያውቅም አለ። አፋሕድ የትም ተደራድሮ አያውቅም አለ። ሶስተኛ ምን አለ? የአፍሪካ ህብረትንና የኢጋድን እነዚህን ዓለም አቀፍ ድርጅቶች በሌሉበት እንዳሉ ተደርጎ መግለጫ ተሰጠ። መግለጫ እኮ ሰጡ ሰዎቹ አፈራርመው ምን ብለው በረጅም ጥረት የመጣ ውጤት በመሆኑም አደራዳሪዎቹን ሁሉ አመሰገነ የአፍሪካ ህብረት አለ አሁን ያወጣው መግለጫ። ስለዚህ ውሸቱን ከመቸኮሉ የተነሳ ሰዎቹን ምስላቸውን እንኳን እዛ ቆመው እኮ ሲያፈራርሙ አሉ። ገባሽ? እሱን ሁሉ ዲና ያርገው አንድ ይሄን ውሸት። ከዛ አሁን እየተንጫጩ ነው። ለምን? ሱቃቸው አደጋ ላይ ነው። ሰላም በመጣ ቁጥር የነ ደረጀ የነ መሳይ ሱቅ አደጋ ላይ ነው። እነሱ ልጆቻቸውን አውሮፓ አሜሪካ እያስተማሩ አንድ ሰው 10 ሰው 20 ሰው ብዙ ነው ባይዘው እየጎረፈ ያለው አሁን ሰሞኑን የምርኮኛ ጎርፍ ነው የሚታየው በአማራ ክልል እና ህዝቡም ደግሞ በቃኝ እያለ ኖ አይበቃም እኛስ $30,000 ይዘን የምንገባው ወደ ቤታችን እኛ የምንቀጥለው በአንተ መከራ አይደለም ወይ? አዎ በቃ እኛስ የሚለው ደስ ይላል። እዚህ የሚኖሩት እኛ የምናኖራቸው የምናዝናናቸው በዚህ ባንተ አይደለም ወይ ነው። አሁን እንደዚህ ብለው እየተንጫጩ ነው። ሌሎቹ ደግሞ እነዛ የፖለቲካ ሽግግር መንግስትን ይሄ ህዝባዊ እምቢተኝነትን እናሳካለን ያሉ ፖለቲከኞችም ወጥተው ይሄ ድራማ ይሄ ምናምን ለማንኛውም አሁን እንትና እስክንድር እስረኛ ነው፣ በመሰረቱ እስረኛ ነው። አንደኛ እስክንድር ጦር የለውም፣ የሚመራው ጦር ፖለቲካ ክንፍ ነኝ እኔ አስተባባሪ ነኝ እንጂ የለውም ጦር። ስለዚህ አሁን እነዚህን አዛዦቻቸውን እርምጃ ይፈራሉ። ስለዚህ አሁን ትናንትና ቶሎ በል መግለጫ ስጥ ተብሎ ነው እስክንድር እየሮጠ ሄዶ ያንን መግለጫ ይሰጠው። እነ ዘመነ ካሴ ያሉ ቲፒኤልኤፍ አለ ሻዕቢያ ያለ ይሄ ጽምዶ እንዴት ተደርጎ ብሎ ለምን ያ በነገራችን ላይ ውሃ እንደቸለሰባቸው ነው እኮ የሚያሳየው። ምክንያቱም በብዙ ቦታ ላይ ሊያቀጣጥሉት የፈልገውት የነበረን ጉዳይ እንዲህ አንድ ክልል መሪ
መደራደር እንደሚችል በተግባር አሳይቶ አጀንዳው ወደ ሰላም ድርድር ወደ ሰላም ተስፋ ማምጣት መቻል ማለት እንግዲህ አገሪቱን በሰዓት አድርገው ለማቀጣጠል አስበው የነበሩ ሰዎች ምን ያህል ነገሮቻቸውን እንዳበላሽባቸው ስለሚያስቡ ባይዘምቱበት ያው አይገርመንም። ለከ ነው ከቡድኑ በጣም ትልቅ ነገር ነው ያበላሽባቸው ለነሱ። ለኛ ደግሞ ብዙ ነገር ነው ደስ ያለ እንዳልከው ቀጥሎ የሚመጡትን ተስፋ ታደርጊያለሽ። አሁን ይሄ በጥንቃቄ መያዝ አለበት። ህዝቡ ይኸውልሽ አሁን ህዝቡ ይሄንን የነሱን ፕሮፓጋንዳ እየሰማ አብሮ ከማለት ህዝቡ ኢኔሴንስ መንጋው የነሱ ይሄንን አግራቤት እያደረገ የሀገሩን ሰላም እንዳይሰክን ለማድረግ አስተዋጽኦ ከሚያደርግ እያንዳንዱ ሰው አሁን ቀስ እያልሽ ነው አንድን ስራ የምትሞይው አይደል? እኔ በእንስራ ዘመን ስላደኩ ነው። እሺ ወደ ባሌ ላምጣውና እንደዚህ እየተደረገ ነው የሚሞላው። ባንዴ ሙሉ አይሆንም፣ ሂደት ነው። ለዚህ ትንሽ አስተዋጽኦ ተቀምጧል። እኔ እቺን አስተዋጽኦ ይዞ ላይ ተጠምጥሞ የበለጠ ትልቅ ውጤት ለማምጣት መስራት ያስፈልጋል። አሁን ሌሎቹ እንግዲህ ተቀደምን ነው። አሁን እነ እስክንድር እኮ ፕሬዝዳንት የጥንቆላው ምኑም ቅድም ያልሻቸው ጠንቋዮች እነዚህ ምናምን እንትን የሚሰሩ ትነግሳለህ ያሏቸው ብዙ ናቸው። አንዱ እኮ ችግሩ ይሄ ነው። እነሱ ሊነግስ ነው ይላል። አሁን በዚህ ስምምነት እነ ምሬ ወዳጆ ይመጣሉ ተብሎ አይጠበቅም። ወዴት ነው የሚነግሱት? ወንበሯ እንደሆነ አንድ ናት፣ እሷም ትይዛለች እንዳሉት ኮነር። አሁን እነዚህ የፍየል ጠባቂ ወይ አራሽ የነበሩ ያው አራሽ ነው። አሁን ተስፋ አያደርጉም። ትንሽ ከነሱ በፊደል የተሻሉት ናቸው አይደል የሚነግሱት ከሆነም መቼም እና እንዲህ ባለ በዚህ ልክ እኮ ብናወራው የእነሱ አካሄድ ድራማ እንደሆነ ህዝቡ የሚያውቅ ነበር ብዬ ነው። ወደ አንድ ናት ወንበሯ ወደ በነገራችን ላይ ስናጠቃልለው አሁን በተለይ በዚህ አማራ ክልል በለው በትግራይ ክልል በለው በተለይ ደግሞ ከዚህ ከህወሓት ተገንጥለው አሁን ከመንግስት ጋርም እየሰሩ ባሉት ላይ ትልቅ ዘመቻ በጣም ከፍተኛ ዘመቻ የከፈቱት የሻዕቢያ አክቲቪስቶች ናቸው። በጣም በሚገርም ሁኔታ ብታየው ተቀላቀልን እንዴ በዚህ ልክ የሀገራችንን ፖለቲካ እኛም እንተቻለን አይደለ? የሻዕቢያና ከሄድ እንተቻለን። እነመሳይ ናቸው፣ እነሱም የሻዕቢያ አክቲቪስቶች ናቸው። ራሳቸው ኤርትራውያን ይሆኑ እንጂ እነዚህ ደግሞ ከኤርትራውያኖች በላይ ኤርትራዊ ይሆኑ አሁን መጣቅስል ይሰው እውነት ነው። እና ዘመቻው ቀላል አይደለም፣ ግን ደግሞ እውነቱ ደግሞ እየተገለጠ እየታየ ነው ያለው። ትላንት እንዳየነው የሰላም ተስፋ ሌሎችም በዛው ይቀጥላሉ ብለን እናስባለን። እስከዛሬ ድረስ እጃቸው የሰጡትን በባለፈው ፕሮግራማችንን ስናደንቅ ነበር። ምክንያቱም በእያንዳንዱ ቀናቸው ላይ ህይወት ቀጥላለች። ህይወት ብቻ ሳይሆን የቤተሰቦቻቸውንም ሰላምና አረፍ የአማራ መከራ በመቀነስ ረገድ እነዚህን ደግሞ ወጣቶች ተመልሶ እነዛ ያልገቡትን እንዲገቡ መስራት ያስፈልጋል ብዬ አምናለሁ። የዛሬን እዚህ እናብቃ። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዘጋጀነው ይሄን ይመስል ነበር። አብራችሁን ቆይታችሁ ስለተከታተላችሁን እጅግ እናመሰግናለን። መልካም ጊዜ ይሁንላችሁ።